ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምንላችኋል። 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። በቅድሚያም አርዕስተ ዜና። ነገ በሚጀመረው የመራጮች ምዝገባ በመሳተፍ 7ኛው ጠቅላላ ምርጫ ስኬታማ እንዲሆን የበኩላቸውን እንደሚወጡ የተለያዩ አካባቢዎች ነዋሪዎች ተናገሩ። የፌዴራል የስፖርትና ልማት አስተዳደር ረቂቅ አዋጅ በስፖርቱ ላይ የታዩ ያሉ የመልካም አስተዳደር ችግሮችን እንደሚፈታ ተገለጸ። በቄለም ወለጋ ዞን የተፈጠረው ሰላማዊ ሁኔታ የልማት ስራዎች እንዲፋጠኑ እያስቻሉ መሆኑን የአካባቢው ነዋሪዎች ተናገሩ። የቢሾፍቱ ከተማ መሶብ የአንድ ማዕከል አገልግሎት ኢኮኖሚያዊ ተጠቃሚነታቸውን እያሳደገ እንደሚገኝ ነዋሪዎች ገለጹ። ከስፖርት በሳምንቱ የእረፍት ቀናት ተጠባቂ መርሃ ግብሮች የሚደረጉ ሲሆን በእንግሊዝ ኤፍኤ ዋንጫ ማንቸስተር ሲቲ ከኒውካስል የሚያደርጉት ጨዋታ ይጠበቃል። ቆይታችሁን ከኛ ጋር ስታደርጉ እነዚህና ሌሎችም ዜናዎች ወደ እናንተ የሚደርሱ ይሆናል። አሸናፊ እንዳለ ነኝ። አብራችሁ ቆዩ። በተደጋጋሚ በማስረጃ የሚወጡ ነገሮች እንዳሉ ቀውስ፣ ድህነት፣ ስደት፣ ሌብነት ጭምር በህዝብ የሚጨክኑ ማለት ነው። መሀላቸውን ቅርጥም ያደረጉ እዛ አካባቢ ያለው ኢሊት ምንድን ነው ማድረግ ያለበት? እዛ ሆነው ሰርቪስ ስጠን ግን ጠላት ነህ የሚሉ ለዚህ መንግስት ጠላት ነህ ግን ሰርቪስ ስጠን። ህዝቡ ትንሽ ቆም ብሎ ማሰብ አለበት። የት የታየ ነው እንደዚህ አይነት የማይማር ከሆነ ቀደም ይመስለክን ውሕጅ ወስደክን የሚል መልእክት አስተላልፏል። በዛስ ነው የሚተነፍሱ ባይዘ ልጆቹ አሁን ቆመው የመቀለ ያለው ግሩፕ እንደዚህ እንደኔ እናንተ ቁጭ ብሎ የሚከራከር አይደለም። የለም እንግዲህ መከላከያ ላይ የደረሰው ነገር ሁሉም የሚያውቀው ነው፣ ዓለም የሚያውቀው ነው። አፍትሯል ገና ፕሪቶሪያ እየተወያዩ ያሉ እኔ በቃ ተስማሙ ወደ ፕሪቶሪያ ሄዱ ምናምን ሲባል በዜና ለማርሻል ደወልኩለት። እኔ በእናትህ አሁን ያወጣት ሎጂስቲክስ የለውም፣ በእነሱ ጋር ያለው ምንም ነገር የለውም። ህዝቡን እንዳይበላው ጊዜ ሳትጠብቁ የሆነ ነገር አድርጉ አልኩት። ቀለብ ስጡት አልኩት። ሳትነግረን አለ መስጠት ጀምረናል። ፒኤልኤፍ እና ሻዕቢያ በእውነት የርዕዮተ ዓለምም ሆነ የዓላማ ልዩነት አላቸው ብሎ ማለት እንችላለን። ኢንፍራስትራክቸር ጦርነት ውስጥ ያለ ነበር የተሰራው። የባንኩ፣ የቴሌው፣ የኤልፓው እንዲህ ሁሉ ድምት ማጡ ነው ያጠፉት። የአክሱም ኤርፖርት እኮ በዶዘር ነው የቆፈሩት። አንተ አሁንም ታጣቂውም ወጣቱም ጀነራሎችም ጆሮ ካላቸው ይስሙ። ተመልካቾች ቀዳሚ ወዳደረግነው ዜና እናልፋለን። የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅ በስፖርቱ ላይ እየታዩ ያሉ የመልካም አስተዳደር ችግሮችን እንደሚፈታ የስፖርት ተዋናዮች ገለጹ። የሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ በረቂቅ አዋጁ ላይ የህዝብ ውይይት መድረክ እያካሄደ ይገኛል። የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅ ከ28 ዓመታት በኋላ የጸደቀውን የስፖርት ፖሊሲ መነሻ በማድረግ በጥናት የተዘጋጀ መሆኑን የባህልና ስፖርት ሚኒስትሯ ሸዊት ሻንካ ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ሞላ ለማየው በቀጥታ መስመራችን ላይ ይገኛል። ሞላ እንደምን ውለሃል? በረቂቅ አዋጅ ውይይቱ ላይ የተነሱ ሀሳቦች ምንድን ናቸው የሚለውን ጠቅላላ አድርጋ አድርሰን። መልካም አሸናፊ። የሕዝብ ተወካዮች ምክር ቤት የጤና ማህበራዊ ጉዳይና ስፖርት ጉዳዮች ቋሚ ኮሚቴ በዛሬው ዕለት በፌዴራል የስፖርት አስተዳደርና ልማት ረቂቅ አዋጅ ላይ የህዝብ ውይይት መድረክ እያካሄደ ይገኛል። በዚህ የህዝብ ውይይት መድረክ የተለያዩ ባለድርሻ አካላት የስፖርቱ ተዋናዮች ተገኝተዋል። ይህ ረቂቅ አዋጅ በተለይም በኢትዮጵያ የስፖርት ልማት ላይ የሚኖረውን አስተዋጽኦ በተመለከተ ዘርዘር ያለ ማብራሪያ የባህልና ስፖርት ሚኒስትር ሸዊት ሻንካ ገልጸዋል። በተለይም ደግሞ ስፖርቱ ከጥቂት ዓመታት ወዲህ እየተቀዛቀዘ እና በተለይም በውጤት ደረጃ
የሀገርን ባንዲራ ከፍ አድርጎ የነበረው ስፖርት በተለይም ኢትዮጵያውያን እንደ አይን ብሌናቸው የሚያዩት አትሌቲክሱ ባለፉት 3 አትሌቲክስ ውድድሮች እንኳን ብንመለከት ዝቅተኛ ውጤት እያስመዘገበ የመጣበት የተሽቆለቆለ የመጣበት እንደሆነ ይታወቃል። እሱን በአሰራርና በሕግ ከመፍታት አኳያ የራሱ የሆነ አስተዋጽኦ እንደሚኖረው አዋጁን አብራርተዋል። ከዚህ ረገድ እንግዲህ በስፖርቱ ልማት ስፖርት ከመዝናኛነት ባለፈ በተለይም ደግሞ ኢኮኖሚያዊ ጠቀሜታ የስፖርት ዲፕሎማሲን እና የኢኮኖሚ ተጠቃሚነትን ስራ ዕድል ፈጠራን ከማሳደግ አኳያ ከፍተኛ አስተዋጽኦ ስለሚኖረው ይህ ረቂቅ አዋጅ ይህንን በአሰራርና በሕግ በማልማት ተጠቃሚ ከማድረግ አኳያ ከፍተኛ አስተዋጽኦ እንደሚኖረው ሚኒስትሩ ሸዊት አስረድተዋል። በዚህ የውይይት መድረክ ላይ እንግዲህ የተለያዩ ባለድርሻ አካላት ተገኝተዋል። ረቂቅ አዋጁ አንዳንድ ያሻሻላቸው ከቀደም ብለው የነበሩ ያሻሻላቸው ጉዳዮች አሉ። ካሻሻላቸው ጉዳዮች አንዱ የተጠያቂነትን ከማስፈን አኳያ ነው። ሌላው ደግሞ የስፖርት ማዘውተሪያ ግንባታዎች ላይ ከዚህ በፊት መንግስት ነበር የሚያካሂደው፣ በተለያዩ አካባቢዎችም ሲያደርግ ቆይቷል። አሁን ግን ፌዴሬሽኖች እንዲያደርጉ ያደርጋል። ተጠያቂነትን ከማስፈን አኳያ በሕግ አሰራሩን ከማልማት ዘርፉን ከማልማት አኳያ አስተዋጽኦ እንዳለው ነው ሚኒስትሯ የገለጹት። እንደሚታወቀው እንግዲህ መንግስት በተለያዩ በመላ ሀገሪቱ የስፖርት ማዘውተሪያዎችን እየገነባ እንደሆነ ይታወቃል። ከትላልቅ ስቴዲየሞች ባሻገር በአነስተኛና በመካከለኛ ብቻ በመላ ሀገሪቱ ባለፉት 8 ዓመታት ከ17 ሺህ በላይ የስፖርት ማዘውተሪያዎች ተገንብተዋል። በአዲስ አበባ ብቻ ከ2500 አነስተኛና መካከለኛ የስፖርት ማዘውተሪያዎች ይገኛሉ ብለዋል ሚኒስትሯ። ይህንን መንግስት ከፍተኛ በጀት በመመደብ እያለማ ያለውን የስፖርት ማዘውተሪያ ከፍተኛ የሆነ አስተዋጽኦ እንዲያደርግ ከማድረግ አኳያ በአሰራርና በሕግ ከመደገፍ አኳያ ረቂቅ አዋጁ አስተዋጽኦ እንዳለው አስረድተዋል። ለረጅም ጊዜ በኢትዮጵያ የስፖርት ፖሊሲ ሲያገለግል የነበረው ከ28 ዓመት በኋላ በቅርቡ በሚኒስትሮች ምክር ቤት ጸድቆ ወደ ተግባር መገባቱ ይታወሳል። እሱን ተከትሎ ስፖርቱ ላይ ያሉትን ችግሮችን በሚነቅስ አኳያ በጥናት የተዘጋጀ እንደሆነም ሚኒስትሩ አስረድተዋል። በዚህ ውይይት ላይ የህዝብ ውይይት ላይ የተለያዩ ባለድርሻ አካላት ተገኝተዋል። ታላላቅ አትሌቶችን ጨምሮ የዘርፉ የፌዴሬሽን የእግር ኳስ ፌዴሬሽን የአትሌቲክስ ፌዴሬሽን አመራሮችም ተገኝተዋል። ይህ ረቂቅ አዋጅ ወደ ተግባር ሲገባ በስፖርቱ የገጠመውን ስብራት በስፖርቱ በተለይም ያሉበትን የመልካም አስተዳደር ችግሮች የሚፈታ እንደሆነ አስረድተዋል። አንዳንድ ማህበራት እንግዲህ ሻለቃ አትሌት ኃይሌ ገብረስላሴ በዚህ ውይይት ላይ ተገኝተው ነበረ። በአንዳንድ ማህበራት ኦዲት አታደርጉኝም፣ ተጠያቂነት እኔ ጋር አታመጡም ይላሉ እና ይህን ተጠያቂነት ከማስፈን አኳያ ከፍተኛ አስተዋጽኦ እንዳለው አስረድቷል። በተለይም ኃይሌ እንዳለው ከዚህ በፊት ውጤቱ እያሽቆለቆለ ተተኪ እየጠፋ የመጣው በስፖርቱ አካባቢ ባሉ የመልካም አስተዳደር ችግሮች ነው። እነዚህን የመልካም አስተዳደር ችግሮች ደግሞ የሚፈታ ሕግና አሰራር እንደሚሆን ያለውን እምነት ገልጿል። ሌሎችም ተሳታፊዎች አስተያየታቸውን አቅርበዋል። አትሌት ስለሺ ስህንም ይበል የሚያሰኝና በስፖርቱ መልካም ውጤት እንዲመዘገብ ተተኪዎቹ ላይ እንዲሰራ የሚያደርግ እንደሆነ አስረድተዋል። ይሁን እንጂ አዋጁ ካሻሻላቸው አንዱ የአትሌቶችን የውጭ ጉዞ ከፌዴሬሽኖች አውጥቶ ወደ ባህልና ስፖርት ሚኒስቴር መርቶታል ወይም ኃላፊነቱን ለባህልና ስፖርት ሚኒስቴር ሰጥቷል። እሱ ደግሞ የአትሌቲክሱ ላይ ስጋት እንዳይፈጥር መታየት እንዳለበት መስተካከል እንደሚኖርበት አንስተዋል። መስተካከል ያለባቸውን ጉዳዮች በተለይም ከዓለም አቀፉ ተጠያቂነት ጋር በሚጣጣም መልኩ አዋጁን በደንብ ማየት እንደሚያስፈልግ ተሳታፊዎቹ ገልጸዋል። ከዚህ በተጨማሪ ግን ስፖርቱ ያለውን አሁናዊ ቁመና በማሳደግ ለሀገሪቱ ልማት፣ ለሀገሪቱ ስራ ዕድል ፈጠራ፣ ለሀገሪቱ ኢኮኖሚና ተጠቃሚነትን ከማሳደግ አኳያ የራሱ የሆነ አስተዋጽኦ እንደሚኖረው ነው የገለጹት። ውይይቱ አሁንም ቀጥሎ የተካሄደ ይገኛል። ሞላ ለመረጃዎቹ እናመሰግናለን። ተመልካቾች አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እንሻገራለን። መንግስት የሰላም እጁን ዘርግቶ የሞት ቃጣን ሲያጥፍ የህወሓት የጥፋት ቡድን ግን ዛሬም በትላንት ቆሞ ቀርነት ስር ሆኖ የጥፋት ድግስ ይደግሳል። መንግስት ለትግራይ ህዝብ የልማት በጀትና የህይወት ተስፋን ሲያድል ይሄ ቡድን በህዝብ ስብ በመነገድና ከጦርነት አዙሪት ባለመውጣት ቆሞ ቀርነቱን በተግባር እያሳየ ይገኛል። ብሩክ ተስፋዬ ተከታዩን ዘገባ አዘጋጅቷል። እኩይ ግብሮቹ ከጦርነት አዙሪት ያለመውጣት ፍላጎት፣ በትግራይ ህዝብ ስም መነገድ፣ እኔ ብቻ አውቅላችኋለሁ ህወሓት ያለፈበት ታሪኩና መገለጫዎቹ ሆነው አሁንም አሉ። ህወሓት በእጁ የገባውን ኢትዮጵያን የመምራት እድል በለውጥ ፈላጊ ህዝብ ቁጣ ካጣ በኋላ ለውጡን ተቀብሎ የለውጡ አካል ከመሆን ወይንም ሐሳብ አንስቶ የሐሳብ ትግል ከማድረግ ይልቅ ትጥቅ አንስቶ እኔ ከሌለሁ ኢትዮጵያ ትፍረስ የሚል አቋም ይዞ ሰሜን ዕዝን ማጥቃቱ አሁን ባለው ትውልድ ቁሞ ቀርነቱ የታየበት
ቀዳሚው ጉዳይ ነው። ህወሓት ወቅቱ የሚፈልገውን ማንነት ተላብሶ መጓዝ ያቃተው ያለፈውን ታሪክ እንደ አዲስ ስኬት ሊደግመው የሚመኝ ትናንት ላይ የቆመ ነው። በትግራይ ህዝብ ስም ነግዶ መከራን ያተረፈለትም ነው። ይህ ቆሞ ቀር ማንነቱ በቀድሞ የሐሳቡ ተጋሪዎችም ጭምር የተመሰከረ ነው። ምን ነበር ቃል የገባ ነው? ምንድን ነበር ያደረግ ነው? ህዝቡ ልጁ ሰጠን፣ ሁለመናውን ሰጠን። ለምንድን ነው ምላሻችን ሴፍቲ ኔት፣ ቀውስ፣ ድህነት፣ ስደት፣ ሌብነት ጭምር በህዝብ የሚጨክኑ ማለት ነው። መሀላቸውን ቅርጥም የሚያደርጉ ግን ብቀላ ነው። የትግራይ ህዝብ ያውቀዋል። መንግስት ከሰሜን እዝ መጠቃት በኋላም ኢትዮጵያን ከብተና ለማዳን በወሰደው እርምጃ በአሸናፊነት መንፈስ ውስጥ ሆኖ የሰላም እጁን መዘርጋቱ የትውልድ እልቂትን ለመግታት የወሰደው ታሪካዊ እርምጃ ነው። ለማጥፋት ሳይሆን ለማዳን የቆመ መንግስት መሆኑን በተግባር የተመሰከረበት የታሪክ ምዕራፍም ተጻፈ። ዛሬ የቲፒኤልኤፍ አንዳንድ ሰዎች ያላቸውን አቋም ሳይ ምን ያክል ህዝባቸውን እንደሚጠሉ ምን ያክል የህዝባቸው በደል እንደማያማቸው ነው የሚገባኝ። የመንግስት የሰላም እጅን መዘርጋት በመጨረሻዋ ሰዓት በትግራይ ወጣት ላይ ልታርፍ የነበረችን የሞት ቃታ አጠፈ። ይህ እርምጃ የአንድን ወገን ሽንፈት ሳይሆን የኢትዮጵያዊነትን ትንሣኤና የትውልድን መትረፍ ያበሰረ፣ የመንግስትን ተራማጅነት የመሰከረ፣ ልብ ቢኖረው ለቁሞ ቀሩ አጥፊ ቡድን ከህይወትም ከፖለቲካም የተቀዳ ትምህርት በሆነውም ነበር። በትግረኛ አንድ አባባል አለ። ናንጫዋ ጻረ ሞቷ ንድሙ መጻወቲታ ይባላል። ምን ማለት ነው? ለድመት አይጥ ይዛ እንደዚህ የምታንገራጥለው ለሷ ጫወታዋ ነው። ለአይጧ ግን ጻረ ሞት ነው። ለአንዳንዶች ውጊያው ጫወታ ሊሆን ይችላል፣ ለህዝባችን ግን ጻረ ሞት ነው። አሁን ትግራይ ውስጥ የትግራይ ህዝብ 100% ጦርነት አይፈልግም። 100% ጥርጥር የለውም። ይሄ አይቶታል። ትርፍ የለውም። የዓለምን ነገር አለመገንዘብ፣ የዘመኑን የውጊያ ስልትም አለመገንዘብ፣ አሁን እንደ ድሮ ተራራ መያዝ፣ ተራራ መልቀቅ ብቻ ማሰብ። እንዳያችሁት ነው ኢራንና እስራኤል ያዋጋው ተራራ አይደለም። ዘመን ተቀይሯል። የፕሪቶሪያ ስምምነትን ተከትሎም መንግስት ለክልሉ የመደበው ከፍተኛ የልማት በጀት ደግሞ መንግስት ሰላምን በወረቀት ብቻ ሳይሆን በህዝቡ ጎተራና በፈረሱ መሰረተ ልማቶች ትንሣኤ ለማጽናት ያለውን እውነተኛ ቁርጠኝነት ያረጋገጠበት ነው። ናይ ልማት በጀት ቅድም ለከም ዝገለጽክዎ ፌደራል መንግስት በጀት ሰድደሎ ናይ ልማት በጀት እናመንጠለ ቀደም ብዬ እንደገለጽኩት የፌዴራል መንግስት የልማት በጀት እየላከ ነው። ይህንን የልማት በጀት እየነጠቀም የታጣቂ ቀለብ እያደረገ ነው የሚገኘው። የትግራይ ክልልና ህዝቡ በጦርነት ውስጥ እንዲኖሩም ከልማትና ኢንቨስትመንት እንዲርቁ እያደረገ ነው። ይህ ብቻ አይደለም። የትግራይ ወርቅና ሌሎች ማዕድናት እየበዘበዘም ለጦር መሳሪያ ግዢ እየዋለ ነው። ይህ ኃይል የልማት ሽታን ከማያውቁ የውጭ ኃይሎች ጋር ወዲህና ወዲህ እያለ ነው። ከምርጫ ቦርድ ተሰረዝኩ፣ ተፈናቃዮች ወደ ቀያቸው አልተመለሱም የሚል ራሱ በፈጠራቸው ችግሮች ተጠቅሞ ጦርነት እየቀሰቀሰ ነው። መንግስት ለትግራይ ህዝብ የሰጠው ምላሽ አሁንም ለፈረሱ መሰረተ ልማቶች ግንባታን፣ ለሞት ለታጨው ወጣት ደግሞ ህይወትን ቢዘራም ቁሞ ቀሩ የጥፋት ቡድን ከመሰሉ ጋር በዛው ባረጀው ባፈጀው ስልት ላይ ነውና ዛሬም ሞትን ከመደገስ አልታቀበም። ምንድነው ይሆን ያሉ ወይ ሰዎች አይደሉም? የጨረሰው ጦርነት እኮ ኦኬ ቅርብኝ ብሎ ኑ እንሂድ ወደ ፕሪቶሪያ እሺ ብሎ ሲሄድ ነው የምናውቀው። ምን እንድንሆን ነው የምትፈልጉ? ይሄ ለማለት ሙጡ ፖለቲከኛ መሆን አለበት። ሰው መሆን በቂ ነው። የትግራይ ህዝብም ያውቃል። እንደገና አሁን ኦኬ ታደሰ አረጉልኝ አሉ፣ አረግኩላቸው አለ ጠቅላይ ሚኒስትሩ አይደል? ታደሰ የሆነ ነገር ፈርሞ ሄደ። አሁን ታደሰ ሙከራ እየሞከረ ነው። ሌላው ተው ለሙከራ ብሎ ወጣቱ ጸለምት ሄደው ያስጨርሳል። ለሙከራ ጀነራልሺፕ ማለት ይሄ ነው። ለሙከራ በአፋር ለሙከራ የላክ ነው አሉ። እዚህ ላይ የጥፋት ቡድኑ ቁሞ ቀርነቱን ቁልጭ ያደረገውን በሰሜኑ ጦርነት ወቅት የነበረ አጋጣሚን መለስ ብሎ ማስታወስ የግድ ይላል። ወደፊት አየው የት ይሄድን ነው ማንም የሚነግርህ ሰው የለም።
የሆነ ቦታ በደረሰን ቁጥር ግን እገሌ እኮ እዚህ ቦታ ነበረ የተሰዋው ወይ ነገሌ ስልጣና እኮ እዚህ ነበር የተደረገው ነው ፓስት ነው የሚወራው 604ኛ ኮር ሲደመሰስ በዚህ አቅጣጫ አልፈናል 75 ዓመተ ምህረት እንዲህ ሲደረግ በዚህ በኩል ሄደናል ለራሴ የጻፍኩት ዳይሪ የኔ ጓዶች አንድም ፊቸር ማየት አይችሉም ፓስት ነው የሚጠነቁሉት የሚል ነው የጻፍኩት አሁን የትግራይ ህዝብ በመሰለ ውርድን ብር መመራት ሊቆም ይገባል ጠቅላይ ሚኒስትር አብይ አህመድ እንደሚሉት የትግራይ ህዝብ ካለፈው የጦርነት ማዕበል ተምሮ የቆየውን የጥልና የጥርጣሬ ፖለቲካ ከሚያነግሱ ቁሞ ቀር አስተሳሰቦች ተላቆ ዘመኑን የዋጁና የጋራ ልማትን የሚያመጡ አማራጮችን መከተል ይኖርበታል ለዚህ ትልቅ ኃላፊነት ያለበት አዲሱ ትውልድ ሊነሳ ይገባል ህዝብ ትግራይ ሰላምን ልማትን ይግባው የትግራይ ህዝብ ሰላምና ልማት ይገባዋል ሰላምና ልማትም ይወዳል ለሰላምና ልማት ታግሏል በአንጻሩ ደግሞ ጦርነትና ውድመት አይገባውም የሚል ጽኑ እምነት ነው ያለኝ ይህ ደግሞ ባረጃ አስተሳሰብ ሊረጋገጥ አይችልም ስለዚህ ስልጣን የህዝብ ነው ስልጣን በተማሩ ወጣቶች እጅ መግባት አለበት የሚል እምነት አለኝ በርጅናቸው ጊዜ ጦርነትን የሚቀሰቅሱትን ወላጆቹን ደግሞ ተው ስልጣን ይበቃቸዋልና ለልጆቻቸው አስረክቡ ህዝባችንና ሀገራችን ሰላም ይገባዋል ሊላቸው ይገባል አዲሱ ትውልድ ቁሞ ቀሩን ህወሓት በቃኝ ማለት ካልቻለ የጥፋት ቡድኑ አሁንም ከኢትዮጵያ ታሪካዊ ጠላቶች ጋር በማበር ለዳግም ጦርነትና እልቂት እያደረገ ያለው ዝግጅት ወደ ተግባር እንዲቀየር ምቹ ሁኔታን መፍጠር ይሆናል ያ እንዲሆን ደግሞ ማንም አይፈቅድም መንግስት የፕሪቶሪያው ስምምነት እንዲተገበር ኃላፊነቱን እየተወጣ ቢሆንም ህወሓት የስምምነቱን የሰላም ጉዞ በሴራ ዙሪት እየፈተነው ነው ህወሓት በስምምነቱ የፈረመውን ለኢፌዴሪ ህገ መንግስት መገዛትን ችላ በማለት የትግራይ ህዝብን ዳግም የስጋት ማዕበል ውስጥ እንዲገባ አድርጎታል ለመሆኑ ህወሓት የፕሪቶሪያን ስምምነት መተግበርን ለምንድን ነው የማይፈልገው ባየሙላት በዝርዝር ተመልክቶታል የኢትዮጵያ የፖለቲካ ድርሳናት ላይ እንደሚነበበው እስከ ቅርብ ጊዜ ስልጣን የጠመንጃ ፈሙዝ ውጤት ቆይታውም የኃይል ሚዛን ነጸብራቅ ሆኖ ቆይቷል ይህ አካሄድና እሳቤ በለውጡ መንግስት ላይመለስ ተቀይሯል ይህ ያልተመቻቸውና ከቀደመ ያልተቀየረ አስተሳሰባቸው መውጣት ያልቻሉ አካላት ግን ለውጡን ተቀብሎ መቀጠል አልሆነላቸውም ከለውጡ ጋር አብሮ መጓዝ ያቃተው የህወሓት ቡድን እኔ ያልመራኋት ኢትዮጵያ ብትፈርስም ግድ የለኝ በሚል አካሄድ ጦርነትን መረጠ መንግስት ተገዶ የገባበትን የሰሜኑን ጦርነት በኃይል የማጠናቀቅ አቅም ቢኖረውም ችግሮችን በሰላማዊ መንገድ በውይይት መፍታት የሚኖረውን ዘለቄታዊ መፍትሄ ከግምት በማስገባት የፕሪቶሪያውን ስምምነት መፈረሙ ይታወቃል የፕሪቶሪያ ስምምነት ሁለት ተፋላሚ ኃይሎች ጦርነት ለማቆም የፈረሙት ብቻ አልነበረም በመንግስት በኩል የትግራይ ህዝብ ከአብራኩ በወጣው ህወሓትም ሆነ ከውጭ በመጡ ኃይሎች እንዳይጎዳ በሆደ ሰፊነት የወሰነው ለህዝብ የተከፈለ መስዋዕትነት ጭምር እንጂ እኛ መጨረሻ ፕሪቶሪያ ስንፈራረም መቀሌ ለመግባት አንድ ቀን ይቀረን አሸንፈናል ጦርነቱ እንደምታውቁት ያለው ግን ምንድነው መቀሌ መግባት ድል አይደለም ህዝባችንን ማንጠብቅ ከሆነ ተመልሶ ይዘረፋል ተመልሶ ይገደላል ያ ከሚሆን ሰላም ይሻላል የኛው ህዝብ ነው ከሚጎዳብን ይቅርብን ብለን የወሰነው የፕሪቶሪያው ስምምነት ጦርነቱን በዘላቂነት ያስቆመ ሲሆን የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲጠበቅ መስራትንና ለኢፌዴሪ ህገ መንግስት መገዛት ግዴታን በህወሓት ላይ ጥሏል። ኢትዮጵያ ያላት አንድ የመከላከያ ኃይል ብቻ በመሆኑ የህወሓት ታጣቂዎች ሙሉ በሙሉ ትጥቅ እንዲፈቱና ከህብረተሰቡ ጋር እንዲቀላቀሉ የስምምነቱ አካል ሲሆን በመንግስት የተፈጸመ ነው። በጦርነቱ ህወሓት እንደ ጦር ስልት ለመጠቀም ያፈራረሳቸውን የሀገርና የህዝብ ንብረት የሆኑ መሰረተ ልማቶችን መንግስት በቢሊዮን የሚቆጠር ብር በማውጣት በፍጥነት ተጠግነው ወደ ስራ እንዲገቡ አድርጓል። ድህረ ውግእ ተዓብይ ጸገም ኣብ ትግራይ ዝነበረው ሰርቪስ እዩ። ከጦርነቱ በኋላ በትግራይ የነበረው ከባዱ ችግር የአገልግሎት ተደራሽነት ነው። በዚህ ረገድ በትግራይ ባንኮች፣ የኤሌክትሪክ ኃይል፣ የአውሮፕላን ትራንስፖርት፣ የቴሌኮም አገልግሎትና በርካታ ሌሎች የህዝብ አገልግሎቶች ደግሞ ወደ ነበሩበት እንዲመለሱ ተደርጓል። ይህ ደግሞ ለህዝባችን ትልቅ ድል ነው ብዬ ነው የማየው። ሰብአዊ ድጋፎች በተሟላ መንገድ ወደ ትግራይ ክልል እንዲዳረሱ ተደርጓል። ያን ጊዜ ብዙ ችግር ነው የነበረው። የፕሪቶሪያው ስምምነት እንዲተገበር ሁለቱ ወገኖች ኃላፊነት ያለባቸው ቢሆንም መንግስት ወደፊት ሲራመድ ህወሓት እያነከሰ የስምምነቱን የሰላም ጉዞ በሴራ ዙሪት እየፈተነው ነው። ከፌዴራል መንግስት ጋር ሆኖ የመተግበር ኃላፊነት ያለበት ህወሓት በስምምነቱ የፈረመውን ለኢፌዴሪ ህገ መንግስት መገዛትን ችላ በማለት የትግራይ ህዝብ የጓጓለትን የሰላም ፍሬ እንዳያገኝ ዳግም የስጋት ማዕበል ውስጥ እንዲገባም አድርጎታል። ስምምነት ፕሪቶሪያ በሙሉነት ከይፍጸም ካብ ዝገብሩ ዘለው ምክንያታት የፕሪቶሪያው ስምምነት በሙሉነት እንዳይፈጸም ከሚያደርጉ ምክንያቶች አንዱ ቆሞ ቀሩ ህወሓት ህገ መንግስቱንና ተቋማትን ባለማክበር ወደ ጎን ስለሚተው ነው።
ስምምነቱን አምኖ ፈርሞ ነበር። ነገር ግን ስምምነቱን ወደ ጎን እየተወ የሚፈልገው መርጦ ነው የሚወስደው። ሁሉንም የስምምነቱን ሐሳቦች ሳይሆን የሚፈልገው መርጦ ከውስጡ ይወስዳል። በፕሪቶሪያው ስምምነት የተስማማበትን ሕገ መንግስታዊ ስርዓት ወደ ጎን በመተው የብሔራዊ ምርጫ ቦርድን ሕግ አልተቀበለም። ይህ በስምምነት ውስጥ የሚገኝ ወሳኝ ጉዳይ ነው። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ራሱ ከሕግ አፈንግጦ ለዳግም ጦርነት እንደ ምክንያት እያቀረበ ነው። ህወሓት በአንድ በኩል ትጥቅ እየፈታው ነው ቢልም በሌላ በኩል ታጣቂዎችን እየመለመለ በአስመሳይነቱ ቀጥሎ ለስምምነቱ ጀርባውን ሰጥቷል። ሰላም በአንድ ወገን ድካምና መስዋዕትነት ብቻ የሚመጣ ሳይሆን የሁሉንም ወገኖች የላቀ ትብብር የሚጠይቅ ቢሆንም ህወሓት በዚህ ረገድ በአስመሳይነት ቆሞ ጠባቂ መሆኑ ህዝቡ ላይ እየቆመረ ለመሆኑ አመላካች ነው። ፕሪቶሪያ መፈጸም አለበት የሚል ሰው ግን ፌዴራል መንግስት የፌዴራል ተቋማት የሰጧቸውን ውሳኔዎች አልቀበልም፣ ፈለክም አልፈለክም ይሄን አደርጋለሁ ብሎ ደግሞ ይላል። ምንም እንትን የለውም። አሁን ይሄን ኮንትራዲክሽን እንዴት ነው የምታስታርቀው? ፓርቲ ሰራዊት የለውም። በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ እቀጥላለሁ ሊሆን አይችልም። ኢንተርም አድሚኒስትሬሽን ሲቋቋም የዲዲአር ፕሮሰስ ሊያስፈጽም ነው። ዲዲአር ፕሮሰስ ሲፈጸም ግን የትግራይ መሰረታዊ ጥቅሞች ባስከበረ መልኩ ይሁን ነው። መንግስት በትግራይ ያሉ ተፈናቃዮች ሰብአዊ እርዳታ በበቂ እንዲደርሳቸውና ተፈናቃዮች እንዲመለሱ ከፍተኛ ጥረት እያደረገ ቢሆንም ህወሓት ይህን በማደናቀፍ ራሱን የማቆየት ቀመሩ ስሌት ሆኖ ታይቷል። ህወሓት የፕሪቶሪያውን ስምምነት ካለማክበሩ ባሻገር ከስምምነቱ ውጭ የሆኑ ጉዳዮችን በማንሳት የተፈናቃዮችን የመጠለያ የስቃይ ጊዜ እያራዘመ ለተፈናቃዮች የሚላክን እርዳታ ለጦርነት መዘጋጃ እያደረገ የትግራይን ህዝብ ረሃብና ችግር እንደምንዳ ይጠቀምበታል። ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎች አሉ። ስቃይ ዘርተው፣ መከራ ዘርተው፣ ችግር ዘርተው የተፈናቀልን አትሄድም ብለው ይዘው ማለት ነው። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። በእርግጥ የህወሓት ቡድን የትግራይን ህዝብ ነጻ የሚያወጣው የፕሪቶሪያ ስምምነት እንዲተገበር አይፈልግም። ስምምነቱ ሙሉ በሙሉ ተተገበረ ማለት የቡድኑ ህልውናና አስፈላጊነት እንደሚያበቃለት ስለሚያስብ ስምምነቱ ገቢራዊ እንዲሆን አይፈልግም። ለዛም የተለያዩ ምክንያቶችን በመደርደር ስምምነቱን ማሰናከል ተያይዞታል። የተፈናቃዮች ሰብአዊ እርዳታ መጓደልና ወደ ቦታቸው አለመመለስ ህወሓት አለኝ የሚለው ዓለም አቀፍ ትኩረት ለመሳብ የሚጫነው ቁልፉ ነው። በችግር ላይ ላሉ ዜጎች የሚላክን ሰብአዊ እርዳታ ከችግረኞች ጎሮሮ እየመነተፈ ይጠብቀኛል ለሚለው በህገ መንግስት ቅቡልነት ለሌለው ሰራዊት ቀለብ አድርጎ ራሱ ሰርቆ ራሱ ይጮሃል። እርግጥ ይህ አብሮት የኖረው መለያው ነው። የሚሄደውን ሰብአዊ ድጋፍ በትክክለኛው እንዲደርስ ከማድረግ ይልቅ የተለያዩ የቀረጥ ስርዓቶች ውስጥ በማስገባት እንዳይቋቋም የማድረግም በጣም የተደራጀና ስርዓት የሚመስል ነገር ተዘርግቶ የሚሰራው ነገር በሙሉ የሚያሳየው ትህነግ ለፖለቲካው ለራሱ የፖለቲካ መዳረሻ ለሚላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳየው። ይህ ደግሞ ዛሬ የተፈጠረ ትላንት የሚል ሳይሆን እድሜውና ታሪኩን በሙሉ ለሚመረምር ሰው በጣም ግልጽ የሆነ ነገር ነው። ለህወሓት ከትግራይ ህዝብ እፎይታ ይልቅ የጥቂት ቆሞ ቀር ግለሰቦች ፍላጎት ከዳር መድረስ የበለጠ አሳሳቢው ነው። ስለዚህ ለብዝሃው የሚጠቅመው የፕሪቶሪያ ስምምነት ባይተገበር ግዱ አይደለም። የአሁኑ የጦርነት ጉሰማም የፕሪቶሪያ ስምምነት ሙሉ በሙሉ ተተግብሮ በሰላም ከመቀመጥ በተራዘመ ጦርነት የቡድኑን ህልውና ማቆየት ምርጫ ቁጥር 1 ተደርጎ ለመወሰዱ በቂ ማሳያ ነው። ምርጫ 2018 የፖለቲካ ፓርቲዎች የክርክር መድረክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን። አዲስ አበባንና ሌሎች ከተሞችን ስንመለከት የሚታይ ለውጥ አለ፣ የሚዳሰስ ለውጥ አለ። ትልቁ የኛ ጥያቄ ግብርናው ላይ ትኩረት ተሰጥቶ አልተሰራም። የምርጫ ምልክታችን የስንዴ ነዶ የሆነው አርሶና አርብቶ አደሮቻችን የትኩረታችን የቅድሚያ መሆናቸውን ለማሳየት ነው። ምርቱ ይመረታል፣ አዎ ይመረታል። ነገር ግን ወደ ታች ይወርዳል፣ አይወርድም። ወርዶ ለገበሬው አይደርስም። ማን ነው የሚያከፋፍለው? እናንተ መንግስት ስትሆኑ። እኔ ለምሳሌ ዛሬ ዘር መዝራት ይፈልጋል። ከዛ ቀን ቀደም ብዬ 2 ቀን 3 ቀን ቀደም ብዬ ሄጄ እንደሆነ ማዳበሪያውን ማግኘት አልችልም። ለማዳበሪያ ከ100 ቢሊዮን ብር በላይ በመመደብ የአርሶ አደሩን ጫና በመቀነስ በኩንታል 7300 ብር ድረስ
ቅናሽ እንዲያገኝ እያደረገን እንገኛለን። አንዱ መሰረታዊ ልዩነት ከሌሎች ፓርቲዎች ወይም ከብልጽግና ጋር የመሬት ፖሊሲያችን ነው። ስለዚህ በእኛ እምነት ህገ መንግስቱ አሻሽለን አንቀጽ 40 ላይ የተቀመጠው በህገ መንግስቱ መሬት የኢትዮጵያ ህዝብና የመንግስት ነው ይላል። ይሄ ለይስሙላ ነው። አምራቹ ገበሬ የመሬት ባለቤት መሆን አለበት ብለን ከስር መሰረቱ እየተሟገትንም ያለ ነው። ለዚህ ነው የመሬት ባለቤትነት እንደ ከዚህ በፊቱ እዚህ ቁጭ ብለን ቀለል አድርገን ይሄ ነው የሚሆነው ብለን ደምድመን የምንነሳ ከሆነ ሌላ ግጭት ውስጥ ሊከተን ይችላል የሚል ስጋት ስላለን ህገ መንግስታዊም ስለሆነ የምክክር ኮሚሽኑ አጀንዳ ሆኖ ህዝቡ ተወያይቶበት በሚወስነው ውሳኔ መሰረት የመሬት ባለቤትነት ቢወሰን ይሻላል የሚል እምነት ነው ያለን። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ እንደቀጠለ ነው። የኢትዮጵያ የምርጫ ታሪክ የሚጀምረው ከባህላዊ የእርቅና የዲሞክራሲ ተቋማት ነው። ምርጫ ሲደረግበት የነበረው ሂደት ላይ ጥያቄዎች ቢኖሩም ለዘመናዊ የምርጫ ስርዓትም ቢሆን ኢትዮጵያ አዲስ አይደለችም። ዛሬ ላይ የደረሰችበት ፍትሐዊ ዲሞክራሲያዊና ታማኒ ምርጫን የማካሄድ አቅም ከየት ጀመረ የሚለውን በተመለከተ ማለት ታደለ ተከታዩን ዘገባ አዘጋጅታለች። ኢትዮጵያ ሰባተኛውን ጠቅላላ ምርጫ ከወራት በኋላ ታስተናግዳለች። ይህ ምርጫ እስካሁን በታሪኳ ካካሄደቻቸው ምርጫዎች በሁሉም ረገድ የተሻለ ፍትሐዊና ዴሞክራሲያዊ እንዲሆን እየተሰራበት ይገኛል። ለመሆኑ የኢትዮጵያ የምርጫ ታሪክ ምን ይነግረናል? መለስ ብለን እንመልከተው። ምርጫ ለኢትዮጵያ የዘመናዊ ታሪኳ አካል ብቻ አይደለም። በተለያዩ የኢትዮጵያ አካባቢዎች ያሉ ጥንታዊ ባህላዊ የአስተዳደርና የግጭት መፍቻ መንገዶች ሁሉ ሲመሩ የኖሩት በምርጫ ስርዓት ነው። በገዳ የዴሞክራሲ ስርዓት፣ በአፊኒ የእርቅ መንገድ፣ በሸንጎ፣ በሽምግልና፣ በዱቡሻና በሌሎችም ባህላዊ የግጭት መፍቻ መንገዶች ሁሉ ሲተገበር ኖሯል። ዛሬም ድረስ በዘለቁት በእነዚህ እሴቶች መሪዎች ወደ ኃላፊነት የሚመጡት በምርጫ ነው። በኢትዮጵያ ለመጀመሪያ ጊዜ የዘመናዊ ምርጫ ጽንሰ ሀሳብ የተጠነሰሰው የመጀመሪያ የተጻፈ ህገ መንግስት ስራ ላይ በዋለበት በ1923 ዓ.ም ነው። በዚህ ጊዜ የህግ መወሰኛና የህግ መምሪያ የተባሉ ሁለት አካላት ያሉት ፓርላማ ተቋቁሟል። በጊዜው የዚህ ፓርላማ አባላት የሚመረጡት ደግሞ በንጉሠ ነገስቱ ቀዳማዊ ኃይለ ሥላሴ ነበር። በ1948 ዓ.ም የህገ መንግስት ማሻሻያ ሲደረግ ግን ህዝቡ እንደራሴዎቹን ራሱ የሚመርጥበት መብት ተሰጥቶት በ1949 ዓ.ም የመጀመሪያው ምርጫ ተካሄደ። በዚህ ምርጫ የፖለቲካ ፓርቲ የሚባል ነገር አይታሰብም። ምርጫው በንጉሱ ስልጣን የተገደበ ነበር። ይህም ቢሆን ግን ለኢትዮጵያ ዘመናዊ የምርጫ ስርዓት መሰረት ጥሏል። የደርግ መንግስት ወደ ስልጣን ሲመጣ ለ12 ዓመታት ያህል የምርጫን ጉዳይ የተዘጋ ፋይል ውስጥ ከቶት ቆይቷል። በ1979 በአዋጅ ቁጥር 314 ዝባር 1979 አማካኝነት የምርጫ ኮሚሽን ተቋቁሞ የመጀመሪያው ምርጫ ተካሄደ። በወቅቱ ብቸኛው ህጋዊ ፓርቲ የኢትዮጵያ ሰራተኞች ፓርቲ ወይም ኢሰፓ ብቻ የነበረ ሲሆን ምርጫው የተካሄደውም የፓርቲውን ህጋዊነት ለማረጋገጥ እንዲሁ ለይስሙላ ነበረ። ከደርግ መንግስት መውደቅ በኋላ በ1985 ዓ.ም የኢትዮጵያ ምርጫ ቦርድ በአዋጅ ቁጥር 64 ዝባር 1985 መሰረት ተቋቁሞ ግንቦት 1986 የህገ መንግስት ጉባኤ አባላትን ምርጫ በማከናወን የመጀመሪያ ስራውን በስኬት አጠናቀቀ። ከዚህ በኋላ ቦርዱ 6 ጠቅላላ ሀገራዊ ምርጫ፣ 4 የአካባቢ ምርጫ፣ 8 ህዝበ ውሳኔዎችንና የተለያዩ የማሟያና የድጋሚ ምርጫዎችን አከናውኗል። የመጀመሪያው በ1987 ዓ.ም የተካሄደው ሀገር አቀፍ ምርጫ ከ21.3 ሚሊዮን በላይ መራጮች የተመዘገቡበትና ከ20.6 ሚሊዮን በላይ ሰዎች ደግሞ ድምጽ የሰጡበት ነው። ሁለተኛው ሀገራዊ ምርጫ በ1992 ዓ.ም ሲካሄድ ከ21.6 ሚሊዮን በላይ መራጮች ተመዝግበው ከ19.6 ሚሊዮን በላይ ሰዎች ተወካዮቻቸውን መርጠውበታል። በሶስተኛውና በ1997 ዓ.ም በተካሄደው ጠቅላላ ሀገራዊ ምርጫ ከ27.3 ሚሊዮን በላይ ሰዎች ለመምረጥ ተመዝግበው ከ22.6 ሚሊዮን በላይ የሚሆኑት ደግሞ ድምጻቸውን ሰጥተዋል። በዚህ ምርጫ ኢህአዴግ 327 የምክር ቤት መቀመጫዎችን ሲያገኝ ቅንጅት ለአንድነትና ለዲሞክራሲ 109 መቀመጫዎችን፣ የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት 52 መቀመጫዎችን፣ የኦሮሞ ፌዴራሊስት ዴሞክራሲ ንቅናቄ ደግሞ 11 መቀመጫዎችን ማግኘት ችሏል።
የኢህአዴግ አጋር ድርጅቶችና ሌሎች የፖለቲካ ፓርቲዎች ደግሞ የቀሩትን የምክር ቤት መቀመጫዎች እንዲሁ ማሸነፍ ችለዋል። የ1997ቱ ምርጫ በኢትዮጵያ የዲሞክራሲ ተስፋ ያቆጠቆጠበት፣ ገዢው ፓርቲ ኢህአዴግ ከተቃዋሚዎቹ ብርቱ ፉክክር ያስተናገደበትና የህዝብ የነቃ ተሳትፎ የታየበት ነበር። ነገር ግን ይህ ታሪካዊ ምርጫ ከውጤቱ በኋላ የኢትዮጵያውያንን ተስፋ ያጨለሙ፣ የዲሞክራሲ ስርዓት ልምምዱንም ወደ ኋላ የጎተቱ ሁነቶችን አስተናግዷል። ግንቦት 15 2002 ዓ.ም ደግሞ አራተኛው ጠቅላላ ምርጫ ሲካሄድ 63 የፖለቲካ ፓርቲዎች ተሳትፎ አድርገዋል። ከ31.9 ሚሊዮን በላይ መራጮች ተመዝግበው ከ29.8 ሚሊዮን በላይ የሚሆኑት ድምጻቸውን ሰጥተዋል። የ2007ቱ አምስተኛው ጠቅላላ ምርጫ 36.8 ሚሊዮን ህዝብ በመራጭነት ተመዝግቦ 34.3 ሚሊዮን የሚሆነው ድምጹን የሰጠበት ነው። በዚህኛው ምርጫ 58 የፖለቲካ ፓርቲዎች ተሳትፎ አድርገዋል። የለውጡ መንግስት ወደ ስልጣን ከመጣ ከጥቂት ዓመታት በኋላ የተካሄደው ስድስተኛው ሀገራዊ ምርጫ ኢትዮጵያ በተለያዩ ፈተናዎች ውስጥ ሆና በስኬት ያከናወነችው ምርጫ ነው። 38 ሚሊዮን ዜጎች ለመራጭነት ተመዝግበው 90 በመቶ የሚሆኑት ድምጻቸውን ሰጥተውበታል። 47 ፓርቲዎች 8209 ተወካዮቻቸውን ለምርጫ ሲያቀርቡ 125 የግል ተወዳዳሪዎችም ተሳትፎ አድርገውበታል። ምርጫው በ634 የምርጫ ክልሎችና በ49407 የምርጫ ጣቢያዎች የተካሄደ ነው። 45 የሲቪል ማህበራት ከ46000 በላይ ታዛቢ ግለሰቦችና ከ100 በላይ ዓለም አቀፍ የምርጫ ታዛቢዎች የተካፈሉበት በታሪክም ከፍተኛ የሀገር ውስጥና የውጭ ታዛቢዎችን ያሳተፈ ምርጫ ሆኗል። ስድስተኛው ሀገራዊ ምርጫ ከዚህ ቀደም ከነበሩት ምርጫዎች ሁሉ ገለልተኛ በሆነ የምርጫ ቦርድ የተመራ ፍትሐዊና ዴሞክራሲያዊ ሂደትንም የተከተለ ነበር። ኢትዮጵያ ዘንድሮ የምታካሂደው ሰባተኛው ጠቅላላ ምርጫም ካለፈው ምርጫ በተሻለ ስኬት እንዲጠናቀቅ ዝግጅቶች እየተደረጉ ነው። የመደመር መንግስት ቀጣዩ የኢትዮጵያና የሕዝቧ እጣ ፈንታ የሚወሰነው በምርጫ ብቻ ነው የሚል አቋም ይዞ እየሰራ ይገኛል። ምርጫም የህዝብ ተሳትፎን የሚፈልግ የአገር ሁለንተናዊ ዕጣ ፈንታ የሚወሰንበት ሂደት ነው። ሰባተኛው ጠቅላላ ምርጫ ላይ የሚሳተፉ ፓርቲዎች የሚከተሉትን ርዕዮተ ዓለምና ሀሳባቸውን ለህዝብ ተደራሽ በማድረግ ላይ ይገኛሉ። ሩት ወርቁ ተጨማሪ ዘገባ አዘጋጅታለች። ምርጫ ህዝባዊ ተሳትፎን በስፋት የሚጠይቅና ለአንድ ሀገር ሁለንተናዊ መጻኢ ዕጣ ፈንታ የሚወስን ጉዳይ ነው። በምርጫ የአንድ ሰው ድምፅ ትርጉም ያለውና ልዩነትን ሊያመጣ የሚችልበት ለራስ በራስ ለመወሰን እድል የሚሰጥም ኩነት ነው። የምርጫ ፍትሐዊነትና ሰላማዊነት ደግሞ የሀገር ዲሞክራሲያዊ እድገትና ስልጣኔ መለኪያም ጭምር ነው። የተፎካካሪ ፓርቲዎች በሀሳብ ላይ መሰረት ያደረገ ፉክክርና ይዘው የመጡትን ርዕዮተ ዓለም ለህዝቡ ተደራሽ ማድረግና ማስረዳት መቻል ለምርጫው ዋነኛ ግብዓት ነው። ተፎካካሪ ፓርቲዎች በአግባቡ ማኒፌስቶቸውን፣ ፕሮግራማቸውን፣ ፖሊሲያቸው ምን እንደሚመስል ለህዝቡ ማስተዋወቅ አለባቸው። በእኛ ኮንቴክስት ተቃዋሚዎች በአምስቱ ዓመታት ውስጥ ተዘዋውረው ይሄንን ለመስራት አመቺ አልነበረም። አሳዛኙ ሁሌም የምርጫ ሰዓት ላይ ነው ፕሮግራማችንን ልናስተዋውቅ የምንሯሯጠው። እንደገና ማኒፌስቶም በየቦታው ለህዝቡ የሚቀርበውና ይሄንን ችግር ከግንዛቤ አስገብቶ ህዝቡም በዚህ ሰዓት በሚደረገው ቅስቀሳ አስተውሎ መከታተል ይኖርበታል። እንደገና ደግሞ ሚዲያዎችንም መከታተል ማዳመጥ ያስፈልጋል። ፓርቲዎችም በሚዲያ የሚሰጣቸውን ሰዓት በአግባቡ ተጠቅመው ሀሳቦቻቸውን፣ ልዩነቶቻቸውን ለህዝባቸው ማስተዋወቅ ይኖርባቸዋል። ፓርቲዎች ደጋፊዎቻቸውና አባሎቻቸውን በዲሲፕሊን የታነጸ ሆነው ምርጫውን እንዲያከናውኑ ቅስቀሳቸውን ከግጭት የጸዳ መሆን እንዲገባው መምከር አለብን፣ ማስተማር አለብን ማለት ነው። ይህ ሲሆን ነው ከሁሉም ወገን የዚህ አይነት እንቅስቃሴና ትምህርት ካለ ወደፊት የምንመኛትን ኢትዮጵያ ሰላምና ብልጽግናን ይዛ የምትመጣ ኢትዮጵያ ልናመጣ እንችላለን ብለን እናስባለን። ፓርቲዎች ለሀገር ይበጃል ያሉትን ርዕዮተ ዓለምና ሀሳብ ይዘውም በምርጫው ላይ ለመወዳደር በዝግጅት ላይ ይገኛሉ። እኛ በሊበራል ዲሞክራሲ እናምናለን። ከሱ የተቀዳ ነው ሌሎች ፕሮግራሞቻችን ማለት ነው። ስለዚህ በዚህ አድርገን በዚህ ሀገር ውስጥ የዜግነት ፖለቲካ እንዲራመድ አማራ በየትኛውም
በአራቱም አቅጣጫ ከሌሎች ወንድሞቹ ጋር በደምና ባጥንቱ ሀገሪቱን አቅንቷል። ይህን ታላቅ ህዝብ ደግሞ ከሌሎች ወንድሞቹ ጋር በዲሞክራሲ አምኖ በሊበራል ዲሞክራሲ እሳቤ ለሀገራችን የተሻለ ዲሞክራሲ ኤክሰርሳይዝ የምናደርግበት የተሻለ የኢኮኖሚ አማራጭ የምናመጣበት ስለሆነ በዚህ ምርጫ በዝርዝር በንቃት የተሳተፍነ የተሻለ ነገር እናቀርባለን የሚል እምነት አለን። የኢትዮጵያ ብሔራዊ አንድነት ፓርቲ ከሌላው የሚለይበት ነገር የሶሻል ዲሞክራሲ ከሚከተሉ አስተሳሰብ ካላቸው ፓርቲዎች እንጂ ከሌሎች ፓርቲዎች አይደለም። እኛ በአሰራርም ሆነ በአደረጃጀት ሶሻል ዲሞክራሲ ከሚከተሉ ፓርቲዎች እንለያለን። ለምን? ሶሻል ዲሞክራሲ ለኢትዮጵያ ፍቱን ነው ብለን ስለምናምን፣ ሰላምና ደህንነትን ይዞ ይመጣል ስለምናምን በዚህ እንለያለን ማለት ነው። በአደረጃጀት በአብዛኛው ሶሻል ዲሞክራሲ የተከተሉ ፓርቲዎች ጠለቅ ብለው ስታያቸው ወይ በብሔር ነው ወይ በሃይማኖት ውስጥ ይገኛሉ። እኛ ደግሞ ከዚህ ነፃ ነው። የህብረ ብሔራዊ ፓርቲ ስለሆነ በዘረኝነትና በሃይማኖት እኩልነት ውስጥ በሃይማኖት አድሏዊነት ውስጥ አይገኝም ሶሻል ዲሞክራሲ። ስለዚህ ልዩ የሚያደርገን ለኢትዮጵያ ህዝብ የመጣን ይዘነው ርዕዮተ ዓለም ይሄን ሰፊው ህዝብ ወደፊት እንደ ኢትዮጵያ ላሉ ሀገሮች ፍቱን መድኃኒት ነው ብለን ስለምናምን ልዩነት አለን ብለን እናምናለን። ዘላቂ ሰላምና ዲሞክራሲ በዚህ ሀገር እንዲገኝ የኛ የመጀመሪያ አጀንዳ ዋነኛው አጀንዳ ለሁሉም መሰረት ሰላም ስለሆነ ለኢኮኖሚው ችግር ለሁሉም ችግር መሰረቱ ሰላም ስለሆነ የመጀመሪያ አጀንዳችን ሰላም ነው እና በሰላም ነው የምንታወቀው። ገዳም ደግሞ የሰላም ስርዓት ነው። ለዚህ ነው በኩን የመረጥነው እና አጀንዳችን የመጀመሪያ አጀንዳ ሰላም የአጣች ሀገር ሰላም ማስገኘት ነው። ይሄ የመጀመሪያ ማኒፌስቶአችን ነው፣ የመጀመሪያ አጀንዳችን ነው። ሰላም ለመስጠት ነው። ሰላም ወስዶ ህዝቡ ድምጽ ለኛ ሰጥቶ ሰላም መቀበል ነው አሁን የሚጠበቅበት ማለት ነው። በኢትዮጵያ በተለይ ከለውጡ ወዲህ እየጎለበተ በመጣው የፖለቲካ ምህዳር የተፎካካሪ ፓርቲዎች ተሳትፎ እንዲጨምር ማድረጉ ለፓርቲዎች መልካም እድልን ፈጥሯል። ምርጫ ቦርድ በተገቢው መንገድ ሁሉንም ፓርቲዎች እኩል እድል በመስጠት ካሁን ቀደም እንደነበረው ለገዢው ፓርቲ ብቻ የሚያድር ሳይሆን ሁሉንም ፓርቲዎች በእኩልነት የሚያስተዳድር ነፃ ተቋም መሆኑን በግልጽ መናገር እንችላለን። ከዛ ባሻገር ከለውጡ ማግስት ያለው መንግስት ፓርቲዎችን አብሮ የማሳተፍና ኑ አንድ ሀገር ላይ ነው የምንሰራው ስለ ሀገር ስለሆነ ሀሳባችሁን ይዛችሁ ቅረቡ የሚል ሀሳብ በማምጣቱ በዚህም ባለፈው ምርጫ በርካታ ፓርቲዎች ተጠቃሚ ናቸው፣ የእኛን ፓርቲ ጨምሮ። እንደሚታወቀው በኢትዮጵያ ታሪክ ውስጥ ከምርጫ ማግስት አንዱ ወደ ስር ነው የነበረው በዚህኛው ነገር ግን ያ አልተከሰተም። ይህም እንደ እድል እንደ መልካም አጋጣሚ ነው የምናየው፣ ለሀገርም መልካም ነው ብለን እናምናለን። የዲሞክራሲ ስርዓት ግንባታና የሀገረ መንግስት ግንባታ አንዱ አካል የሆነው 7ኛው ጠቅላላ ምርጫ ፍትሐዊና ሰላማዊ ሆኖ እንዲጠናቀቅ ህዝቡ በንቃት ሊሳተፍና ኃላፊነቱን ሊወጣ ያስፈልጋል። ህገ መንግስቱ የፈጠረልንን የመምረጥ መብት ለመጠቀም ተዘጋጅተናል ሲሉ የተለያዩ አካባቢ ነዋሪዎች ተናገሩ። ነገ በሚጀምረው የመራጮች ምዝገባ በመሳተፍ 7ኛው ጠቅላላ ምርጫ ስኬታማ እንዲሆን የበኩላቸውን እንደሚወጡ ገልጸዋል። የነዋሪዎቹን አስተያየት ተካትለን እንመለስ። ምርጫው ሰላማዊ እንዲሆን ዴሞክራሲያዊ እንዲሆን በህዝብ ዘንድ ቅቡልነት ያለው ምርጫ እንዲካሄድ ከግለሰብ ጀምሮ ሁሉም ተፎካካሪ ፓርቲዎችም በጋራና በትብብር መስራት አለባቸው። እንግዲህ እኔ እንደ አንድ ዜጋ ያው ምርጫ ጠቃሚ መሆኑን አውቄ ለሀገራችን በርካታ ጥቅሞች ያሉት መሆኑን አውቄ ካርድ አወጣለሁ። ያው በሚቀርበኝና በአቅራቢያ ባለው ምርጫ ጣቢያ ካርድ አውጥቼ መዘገባለሁ። ቀጥዬ ደግሞ ይጠቅመኛል ይሆነኛል ያልኩትን ፓርቲ በሰዓቱ ወይም በእለቱ በምርጫው ዕለት ተገኝቼ እመርጣለሁ ማለት ነው። የኔ ተሳትፎ 7ኛው ሀገራዊ ምርጫ ግንቦት 24 እስከሚካሄድ የመጀመሪያ በተለይ ቤተሰቦችን አጠቃላይ ጎረቤቶችን ጓደኞችን የሚበጀንን መምረጥ እንዳለብንና በጥንቃቄ መመረጥ እንዳለበት በተለይ ለመምረጥ ደግሞ ቅድመ ሁኔታዎችን ማሟላት እንዳለብን ለምሳሌ የምርጫ ካርድ በአግባቡ ከተፈቀደለት ቀን ጀምሮ ምርጫ ካርዳችን አውጠን በጥንቃቄ አስቀምጠን ዝም ብለን በዘፈቀደ ሳይሆን የሚበጀንንና ቀጣይ አገር የሚያሻግር ፓርቲ መምረጥ እንዳለብን የቅድመ ዝግጅት ስራ ሰራለን። የ7ኛው ዙር ምርጫ ለኔ ትልቅ ትርጉም የሚሰጠውና ሀያል የሆነ ምርጫ ከባድ የሆነ ምርጫ ህዝብ ተሰብስቦ ማንኛውም አቅመ አዳም የደረሰ ኢትዮጵያዊ ሁሉ ተሰብስቦ ጠንካራ መንግስት ጠንካራ አገር የሚመሰረትበት የህዝብ ድምጽ የሚገኝበት ዝግጅት ነው። የተጀመሩት ልማቶች ሁሉ እንዲጠናከሩና እንዲጨረሱ የሚፈልገው ጠንካራ መንግስት ሲመሰረት ነው። ጠንካራ መንግስት ደግሞ የሚመሰረተው በህዝብ ድምጽ ነው።
እንደ ዜጋ አንደኛ በህገ መንግስት የተሰጠኝ መብት አለ። ማንኛውም ዜጋ የመምረጥ መብት በህገ መንግስቱ እንደተደነገገው መብቴን እና ግዴታዬን ለመወጣት በቂ ዝግጅት እያደረኩ ይገኛለሁ። እኔ እንደ አንድ ኢትዮጵያዊ ዜጋ 7ኛ ጠቅላላ ሀገራዊ ምርጫ ላይ ካርድ በመውሰድ በንቃት ለማሳተፍ አገሪቱ ሊያሻገር የሚችል ፓርቲ ወደ ትልቅ ደረጃ ወደ ትልቅ ማማ ሊያደርስ የሚችል ፓርቲ ለመምረጥ ተዘጋጅቼ ያለው የአንድ ሰው ድምጽ ዋጋ አለው። ስለዚህ ከዚህ ጋር ተያይዞ መራጮች በምዝገባ ጊዜ ላይ እንደ አንድ ወጣት ወደ ምዝገባ የምርጫ ካርዳቸው እንዲወስዱ ለማድረግ ለመቀስቀስ ዝግጁ ነኝ። ምክንያቱም የአንድ ሰው ድምጽ ዋጋ ስላለው ካርድ ካልተያዘ እድሉን መጠቀም ኢትዮጵያዊነትን እድል መጠቀም ስለማይቻል ምንድነው ማድረግ አለበት? ተሰልፎ ካርዱን መውሰድ አለበት። ካርድ ከወሰደ በኋላ መምረጥ የሚችለው የሚሆንለትን መንግስት ፓርቲ መምረጥ የሚችለው ካርድ እጁ ላይ ሲገባ ብቻ ነው። ስለዚህ የሚበጀውን ፓርቲ መርጠው አገሩን ወደፊት እንዲሄድ ማድረግ መቻል አለበት ብዬ አስባለሁ። እንደ አንድ ዜጋ የሚመጣውን ነገር ኮሽ የሚለውን ነገር ሃንድል በማድረግ ሶልቭ በማድረግ ችግሮቻችንን እንደዚህ ሊመጡ ይችላሉ ብለን የምንለው ነገር አነፍንፈን ለህግ አካላትን በማሳወቅ ራሳችንንም ሰላም በማድረግ ምርጫው ሰላማዊና ዲሞክራሲያዊ ፍትሃዊ ሆኖ እንዲቀጥል ማድረግ አለብን። ምርጫው ሰላማዊ ከሆነ ሀገር ዲሞክራሲን በትክክል ኤክሰርሳይዝ አድርጋለች ማለት ስለሚቻል ምርጫው ሰላማዊ ሆኖ እንዲያልቅ እኔም የበኩሌን መወጣት አለብኝ፣ ሌሎችም የበኩላቸውን መወጣት አለባቸው። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስልዎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በቄለም ወለጋ ዞን የተፈጠረው ሰላማዊ ሁኔታ የልማት ስራዎች እንዲፋጠኑ እያስቻለ መሆኑን የአካባቢው ነዋሪዎች ገለጹ። በዞኑ ከ16000 በላይ ሄክታር መሬት ላይ የመስኖ ስንዴ የለማ ሲሆን ከዚህም ከ5 ሚሊዮን ኩንታል በላይ ምርት ይጠበቃል። ዛራ መሐመድ። በቄለም ወለጋ የሰፈነው ሰላም ነዋሪዎች በተለያዩ የልማት ስራዎች ላይ እንዲያተኩሩና ተጠቃሚ እንዲሆኑ እያስቻላቸው ይገኛል። የአካባቢው ነዋሪዎችም ከዚህ በፊት በጸጥታ ችግር ምክንያት በቂ ምርት ለማምረት እንዳልቻሉ ገልጸው የተገኘውን ሰላም በመጠበቅ የመስኖ ስንዴ ልማት ላይ ተሰማርተው እየሰሩ ይገኛሉ። በዚህ ስፍራ በመጀመሪያ ዙር በቆሎ፣ በሁለተኛ ዙር ደግሞ ስንዴ አምርተናል። በተሰራው ስራም ከፍተኛ ምርት አግኝተናል። በአካባቢያችን ሰላም መስፈኑ ከራሳችን አልፈን ለሀገር ልማት አስተዋጽኦ እንድናደርግ አስችሎናል። ይህ የምታዩት ማሳ የታረሰው በትራክተር ነው። ባለሙያዎች የሰጡንን ስልጠና ተግባራዊ ማድረጋችን ጠቅሞናል። በቀጣይ ከዚህ የተሻለ ምርት እናመርታለን። በአካባቢያችን ከዚህ ቀደም ሰላም አልነበረም። አሁን ግን ሰላም መስፈኑ ፊታችንን ወደ ልማት እንድናዞር አግዞናል። አምርተን ኑሯችንን አሻሽለን ልጆቻችንን እያስተማርን ወደ ተሻለ ውጤት እያመራን ነው። ለመጣው ሰላም መንግስት ትልቅ ድርሻ ስላለው እናመሰግናለን። በቄለም ወለጋ ጊዳሚ ወረዳ ሁሉም ቀበሌዎች ውስጥ ከ16000 በላይ ሄክታር መሬት ላይ የመስኖ ስንዴ እየለማ ይገኛል።
ኑይ ገንዶታ ባዲያ ዲደሚሰደቲፍ በ28 የገጠር አካባቢዎች ላይ ሰላም አልነበረንም። መንግስታችን ሰላምን ለማስፈን በወሰደው ቆራጥ እርምጃ አሁን ላይ በሁሉም አካባቢዎች ሰላም ሰፍኗል። እንደ ወረዳችን በአጠቃላይ ከ16000 ሄክታር በላይ መሬትን አርሰናል። በዚህ ዓመትም ከ600,000 ኩንታል በላይ ምርትን እንጠብቃለን። በዘንድሮ ዓመትም ከዞኑ ከመስኖ ስንዴ ልማት ከ5 ሚሊዮን ኩንታል በላይ ምርት ይጠበቃል። ለዚህ ዓመት በዞናችን በ4 የገጠር ክላስተሮች በ150,000 ሄክታር መሬት ላይ መስኖ በማምረት ከ5.7 ሚሊዮን በላይ ኩንታል ለመሰብሰብ አቅደናል። አርሶ አደሩ በተደራጀ ሁኔታ እየሰራ ስለሆነ የተሻለ ውጤት የተገኘ ነው። በዞኑ የመስኖ ልማት ፕሮጀክቶችን በስፋት ተግባራዊ በማድረግ የህብረተሰቡን ኢኮኖሚያዊ ተጠቃሚነት ለማረጋገጥ እየተሰራ መሆኑም ተገልጿል። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽህፈት ቤት ነው። መጀመሪያ ኢንዱስትሪ አብዮት ሲፈነዳ ኢትዮጵያ በምን አይነት ሁኔታ ውስጥ ነበረች? በአውሮፓ የኢንዱስትሪ አብዮት አቆጥቁጦ ወደ ሌሎች ዓለማት በሚስፋፋበት ጊዜ ኢትዮጵያ የነበራት የኢኮኖሚ ስርዓት መሬት ላይ እና እርሻ ላይ ግብርና ላይ ኢትዮጵያ በዚህ አይነት ሁኔታ ውስጥ ነው የነበረች። አውሮፓ ወደ ሁለተኛው የኢንዱስትሪ አብዮት ተሸጋገረ። እኛስ ወዴት ተሸጋገረ? በመሰረቱ እዛው ነው የቆየ። ዓለም ሶስተኛው የኢንዱስትሪ አብዮት ላይ ኮምፒውተርን ይዞ ሲመጣ እኛስ ወዴት ሄደን? ይሄው ነው እንግዲህ አሁን 210 ዓመት ነው ያለፈው። ዶሚናንትሊ 100% አይደለም፣ በአብዛኛው በፊውዳል ስርዓት ውስጥ ነው የቆየ። ዓለም ማደግ ጀመረ። ዲጂታላይዜሽን መጣ። አራተኛው ኢንዱስትሪ አብዮት እንደ ሌሎቹ ዘግይቶ የመጣ አይደለም። ያኔስ ምን ሆነ? ለኛ ተደራራቢ የቤት ስራ ይዘን ጠበቅ ያከታተለን ኢንዱስትሪ አብዮቶቹን እየጠራን ኢንተርኔት ዘመን ላይ ደርሰናል። ስለዚህ እዛው ላይ ነው እዚሁ እንዳለን። ዓለም ደግሞ አሁንም እየተለወጠ ነው። እርሶ ምን ይላሉ? ዛሬ ምን ላይ ነው? ሌሎች የኢንዱስትሪ አብዮቶች ሌሎችንም አብዮቶች እያካሄዱ ሄደው ቁጭ ብለን መቁጠራችን ምንድነው ትርጉሙ ከሚል ቁጭት ነው የሚመጣው። ትክክለኛው ጥያቄ ነው የተጠየቀው። አርማ ፖድካስት እሁድ ከቀኑ 10 ሰዓት በኢትዮጵያ ቴሌቪዥን። የቢሾፍቱ ከተማ መሶብ የአንድ ማዕከል አገልግሎት ኢኮኖሚያዊ ተጠቃሚነታቸውን እያሳደገ እንደሚገኝ ነዋሪዎች ገለጹ። በቢሾፍቱ ከተማ የመረጃ አስተዳደር ችግርን በቴክኖሎጂ መፍታት መቻሉ የተቀላጠፈ አገልግሎት ማቅረብ ማስችሏል። ኤጀንጂ ፈታ መሶብ የአንድ ማዕከል አገልግሎት በአንድ ጣራ ስር የተለያዩ የመንግስት አገልግሎቶችን በማጣመር የዲጂታል ቴክኖሎጂዎችን በመጠቀም የሚሰጥ አገልግሎት ነው። በኦሮሚያ ክልል ቢሾፍቱ ከተማ መሶብ የአንድ ማዕከል አገልግሎት ከመጀመሩ በፊት ዜጎች ለአላስፈላጊ እንግልትና ወጪ ሲዳረጉ ስለመቆየታቸው ተናግሯል። ትልቁ ችግር ባለጉዳዮች ምልልስ ይባዛባቸዋል። አንድን ጉዳይ ለመጨረስ ቀጠሮ የሚባዛበት በርካታ ጊዜ ምልልስ የሚካሄድበትና ለተለያዩ ወጪዎች የሚጋለጡበት ሁኔታ ነበረ። በፊት ላይ ትንሽ ወረፋ ነበረ። ስራው መደራረብ ስለነበረ ትንሽ ሰዓት ይቆይ ነበር። ቀደም ሲል ባለጉዳይ ወደ ተለያዩ ቢሮዎች የሚያደርጉት ምልልስና ረጅም የወረፋ ጥበቃ የነበረ ቢሆንም አሁን ላይ ተገቢውን አገልግሎት በአጭር ጊዜ ውስጥ ማግኘት እንዲችሉ ተደርጓል። አሁን እንደምታየው ነው። አሁን ዛሬ ጠዋት ነው የመጣው። አሁን እያለቀልኝ ነው። ሰዓት አልሞላም። በአንድ ሰዓት ባነሰ ሰዓት ውስጥ ጉዳይን ጨርሼ ልመለስ ነው። ስለዚህ ፈጣን ነው አገልግሎቱ። ሁሉ ነገር አንድ ቦታ ተሰብስቧል። ጠዋት መጣው፣ ይኸው አሁን ጨርሼ ልመለስ ነው እና ፈጣን ነው አገልግሎቱ። የመጣሁት ለቦሎ እደሳት ነው የመጣሁት። የበፊቱና የአሁኑ ልዩነት አለው። አሁን ግን በጣም ቀሏል። ያው ከመጣሁ 10 ደቂቃ አልቆየሁም ጨርሻለሁ እና አሁን ለውጥ አለ። አገልግሎቱ በጣም አሪፍ ነው። ከድሮ የተሻለ ነው። ቀልጣፋና በጊዜ ጨርሰን ነው ስራችን የምንሄደው። የኦሮሚያ ክልል የቢሾፍቱ ከተማ የመሶብ አገልግሎት ስራ አስኪያጅ የሆኑት አቶ መሐመድ ጥላሁን እንደተናገሩ እስካሁን በማዕከላቸው 72,000 በላይ ሰዎች በማዕከሉ ተገልግሏል። እንደሚታወቀው ማዕከላችን በ2018 ዓ.ም ነው የተቋቋመው። የተቋቋመው ከ26 ሄክታር የተውጣጡ 131 አገልግሎቶችን ለመስጠት ነው። በአሁኑ ሰዓትም ከ72,000 በላይ አገልግሎት የሰጠን ሲሆን በአማካይ ከ900 ተገልጋይ በላይ በቀን እናስተናግዳለን። የተገልጋዮች እርካታ ከአገልግሎት በኋላ ይለካል፣ በዘመናዊ መልኩ ይለካል። በአሁኑ ሰዓት የተገልጋይ እርካታ ከ98.9 በላይ ደርሷል። በአሁኑ ሰዓት ማለት ነው።
በተለያዩ ተቋማት ተበታትኖ ሲሰጥ የነበረው አገልግሎቶች የአሰራር ክፍተት ሲያስከትል ቢቆይም አሁን ላይ 26 ተቋማት በአንድ ማዕከል በመሰብሰባቸው የዜጎችን እንግልት መቀነስ ተችሏል። ከአሁን ቀደም አገልግሎቶች በተለያየ ሴክተር ተበታትነው ነበር የሚሰጡት። ይህ ደግሞ ተገልጋዮችን ለምልልስ እና ለእንግልት ጊዜያቸውን በአግባቡ እንዳይጠቀሙ ያደርግ ነበረ። በአሁኑ ሰዓት ግን አገልግሎቶች በአንድ መስኮት ስር በአንድ ላይ 26 ሴክተሮች በ11 መስኮት አድርገን ስለምንሰጥ የተገልጋይ እንግልት ምልልስ የቀነሰበት ሁኔታ ነው ያለው። መሶብ የአንድ ማዕከል የተሻለ አገልግሎትን ለዜጎች በማቅረብ ኢኮኖሚያዊ ተጠቃሚነታቸውን ማሳደግ ነው። የምርምር ማዕከላት አቅማቸውን በማጎልበት የአርሶ አደሩን ተጠቃሚነት ሊያሳድጉ ይገባል ሲሉ በኦሮሚያ ክልል የአዋሽ መልካሳ አርሶ አደሮች ተናገሩ። የግብርና ቴክኖሎጂን ለማስፋት በትኩረት እየተሰራ መሆኑን ደግሞ የመልካሳ ግብርና ምርምር ማዕከል ገልጿል። ይድነቃቸው ሰሙ አዘጋጅቶታል። ሰይፉ ገብረ ጻዲቅ ያቀርበዋል። በኦሮሚያ ክልል በአዋሽ መልካሳ ወረዳ ነዋሪ የሆኑት ነገ ቢፍቱና ቶላ ጌቱ ከመልካሳ ግብርና ምርምር ማዕከል የተለያዩ ሙያዊ ድጋፎች እንደሚያገኙ ይናገራሉ። የበቆሎ ዘር፣ የቦሎቄ፣ የሽንኩርት፣ የፓፓያ ማናገኘው ነገር የለም። ሁሉን ነገር እየተጠቀምን ነው ያለ ነው። እንደዚህ ያለ ሲሰራ ነው ዘር የሚገኘው። እንግዲህ የክረምቱ ብቻ አይበቃም። በቃ ይሄ እንደዚህ በመምኖ ሰርቶ ነው ለሁሉ ገበሬ መስጣት የሚችሉት። ይጠቅመናል። በቆሎ፣ ቦሎቄ በቃ በልማት በቃ አስፋፍተን በበጋ መስኖ የበለጠው ለማገኘት ዘሩን ለማገኘትና ሌላውም ከየኛው አልፎ መልካሳ ደግሞ ለገበሬ እንዲሰጥ ጥረት እያደረግን ነው። የመስኖ አጠቃቀምና ሌሎች የግንዛቤ ማስጨበጫ ስራዎችን ለማጠናከርም የመስኖ መሰረተ ልማት ግንባታ እየተከናወነ ነው። ከአዋሽ ወንዝ ነው የሚነሳው። ከዚህ በፊትም በፈሮ ኢሪጌሽን የምንጠቀመው ከዚሁ ከአዋሽ ወንዝ ላይ በትልልቅ ሞተሮች ተጠልፈው ነው ወደዚህ የሚመጣው። ያንን ተጠቅመን ነው አሁን በፈሮ ኢሪጌሽን የምናመርት የነበረው። አሁን ደግሞ በሚስፋፋው ኢሪጌሽን ላይ ስፕሪንክለር አለ፣ ድሪፕ ኢሪጌሽን አለ፣ አስዌል ፈሮ ኢሪጌሽኖች አሉ። እነዚህ አመቱን ሙሉ እንድናመርት ይረዱናል ማለት ነው። የተለያዩ ፕሪቬዚክ ሲዶችን እናመርታለን። እንደ ቆላ ጥራጥሬ፣ ከቆላ ጥራጥሬ ውስጥ የቦለቄ የተለያዩ ዝርያዎች፣ የማሾ የተለያዩ ዝርያዎች። ማዕከሉ ለሚያከናውናቸው የምርምር ተግባራት ፕሮጀክቱ ትልቅ አቅም ይፈጥራል ሲሉ የመልካሳ ግብርና ምርምር ማዕከል ዳይሬክተር ዶክተር አማረ ፉፋ ይገልጻሉ። መስኖ አይነቶችን ከውስጥ የያዘው ነው። የድሪፕ ኢሪጌሽን የምንለው፣ ስፕሪንክለር የምንለው፣ ፋሮ ኢሪጌሽን እና ሁለቱንም አንድ ላይ በጣም ዘመናዊ የሚባለው የመስኖ መሰረተ ልማት እየተዘረጋ ነው ያለው። ይህ ማለት ቴክኖሎጂ የምናቀርባቸው ቴክኖሎጂዎችን በሰፊ የምናቀርብ ምናልባትም የምርምር ስራዎች ረጅም ጊዜ ክረምት ዝናብን ጠብቀ የምንሰራው ረጅም ጊዜ የሚወስድ ከሆነ በአመት 2-3 የመሞከር ስለምንችል ያንን ጊዜም ሊያሳጥርልንም ስለሚችል ከኛልም አልፎ ምናልባትም የአካባቢ ማህበረሰብም የሚጠቅም እንደ ሀገርም ትልቅ ሀብት የሆነ ትልቅ መስኖ አውታር ነው እንግዲህ እየተገነባ ያለው። ማዕከሉ የአርሶ አደሩና የማህበረሰቡን ችግር የሚፈቱ ስራዎችን ለማጎልበት በትኩረት ይሰራልም ብለዋል። የኢትዮጵያ ሆስፒታሎች ጥምረት ለጥራት ፕሮግራም በኢትዮጵያ የጤናውን ዘርፍ ጥራት ለማስጠበቅና ተደራሽነትን ለማሳደግ ከፍተኛ ድርሻ እንዳለው ተጠቆመ። የኢትዮጵያ ሆስፒታሎች ጥምረት ለጥራት የአራተኛ ዙር የእውቅና ስነ ስርዓትና የአምስተኛ ዙር ማስጀመሪያ ፕሮግራም በአድዋ ድል መታሰቢያ ተከናውኗል። በፕሮግራሙ ላይ የተገኙት የጤና ሚኒስትር ዶክተር መቅደስ ዳባ ፕሮግራሙ በየዓመቱ ሆስፒታሎችን ከመሸለም ባለፈ በጤናው ዘርፍ ላይ አይነተኛ ለውጥ እንዲመጣ ከፍተኛ ሚናን እንደሚጫወት አመልክተዋል። በዘርፉ ጥራት፣ ፍትሐዊነትና ተደራሽነት በማረጋገጥ ረገድ እንደ መንግስት በቁርጠኝነት እየተሰራ እንደሚገኝም አመላክተዋል። በመጨረሻም ስፖርት። በሳምንቱ የረፍት ቀናት ተጠባቂ መርሃ ግብሮች የሚደረጉ ሲሆን በእንግሊዝ ኤፍኤ ዋንጫ ማንቸስተር ሲቲ ከኒውካስል የሚያደርጉት ጨዋታ ይጠበቃል። በጣሊያን ሴሪ የደርቢ ዴላ ማዶኒና በኤስ ሚላንና ኢንተር ሚላን መካከል ይደረጋል። በተመሳሳይ በስፔን ላሊጋ ባርሴሎና ከአትሌቲኮ ቢልባኦ ይጫወታሉ። ሀና ታሪኩ
በሳምንቱ የረፍት ቀናት በተለያዩ የአውሮፓ ሀገራት በርከት ያሉ ተጠባቂ የሊግና የውስጥ ጨዋታዎች ይደረጋሉ። በእንግሊዝ ኤፍኤ ካፕ ዋንጫ ነገ ምሽት 5 ሰዓት ላይ በሴንት ጄምስ ፓርክ ኒውካስል ዩናይትድ ከማንቸስተር ሲቲ የሚያደርጉት ጨዋታ በትልቁ ይጠበቃል። በኤዲያው የሚመራው ኒውካስል ዩናይትድ ምንም እንኳን በሊጉ የተጠበቀውን ያህል ጨዋታዎች ማሸነፍና በአውሮፓ መድረክ ተሳታፊ መሆን የሚያስችለውን ውጤት ማምጣት ቢሳነውም በየትኛውም አጋጣሚ ግን ትላልቅ ክለቦችን ሲያገኝ በቀላሉ እጅ አይሰጥም። ከትላንት በስቲያም ጥሩ የውጤት መነቃቃት ላይ ያለው ማንቸስተር ዩናይትድን በሊጉ ማሸነፉ ደግሞ ለዚህ ምስክር ነው። ማንቸስተር ሲቲ በአንጻሩ እንደተለመደው ከአዲስ ዓመት በኋላ የለመደውን ጥንካሬ ያገኘ ሲሆን በሊጉም ቢሆን በአርሰናል ብቻ ተበልጦ ሁለተኛ ደረጃ ላይ ይገኛል። ሁለቱ ክለቦች ካደረጓቸው ያለፉት 5 ጨዋታዎች ሲቲዘኖቹ ሁሉንም በማሸነፍ የበላይ መሆናቸው ደግሞ ጨዋታውን ምናልባት ሊያሸንፉ እንደሚችል ቅድመ ግምቶች እንዲሰጡም አድርጓል። በሊጉ በተከታታይ ለመንገስ የአርሰናልን መሸነፍ የሚጠብቁት ሲቲዎች አርሰናል ነጥብ የማይጥል ከሆነ ዓመቱን ያለ ዋንጫ ላለማጠናቀቅ ኤፍኤ ካፕ ዋንጫን ማንሳት ትልቁ አማራጫቸው አድርገው ይመለከቱታል። በሌላ የሳምንቱ ተጠባቂ ጨዋታ ደግሞ በስፔን ላሊጋ 27ኛ ሳምንት የላሊጋው መሪ ባርሴሎና ወደ ሳንሜስ ተጉዞ ነገ ምሽት 5 ሰዓት ላይ ከአትሌቲክ ቢልባኦ ጋር ይጫወታል። ላሊጋውን ከምንጊዜም ተቀናቃኝ ሪያል ማድሪድ በ4 ነጥብ ተሽሎ የሚመራው ባርሴሎና ሊጉን ለማሸነፍ ከሜዳ ውጭ የሚያደርገውን ጨዋታዎች ማሸነፍ የግድ ይለዋል። በ26ኛ ሳምንት ቪያሪያልን ገጥሞ 4-1 ያሸነፈው ባርሴሎና የላሚን ያማልና ሌዋንዶስኪ ተከታታይ ግብ አስቆጣሪነት ለስኬቱ ሚስጥር ሲሆን በተከታታይ ዓመት ቀጣይ ጨዋታዎችን በማሸነፍ መጓዝ ይጠበቅበታል። ይሁን እንጂ የመጨረሻዎቹን 5 የላሊጋ ጨዋታዎች አንድም ሽንፈት ያልገጠማቸውና 3ቱን ድል ያደረጉት አትሌቲክ ቢልባዎች በሜዳቸው ሲጫወቱ ጠንካራ መሆናቸው ለባርሴሎና ስጋት መሆኑ አይቀሬ ይመስላል። ሁለቱ ክለቦች በተገናኙባቸው 248 ጨዋታዎችም የካታሎኑ ክለብ ባርሴሎና 127 በማሸነፍ የበላይነት አለው። አትሌቲክ ቢልባኦ ደግሞ 84 ጊዜ አሸንፏል። 40 ጨዋታዎችን ያለመሸናነፍ አጠናቀዋል። በጣሊያን ሴሪያ 28ኛ ሳምንት በሚላን ደርቢ መሪው ኢንተር ሚላን ከኤሲ ሚላን እሁድ ምሽት 4:45 የሚያደርጉት ጨዋታ ከሳምንቱ ተጠባቂ ጨዋታዎች ውስጥ ይገኝበታል። ኢንተር ሚላን ሴሪያውን በ67 ነጥብ እየመራ ሲሆን ተቀናቃኙ ኤሲ ሚላን ደግሞ በ10 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጦ የሚገናኙት ሁለቱ የአንድ ከተማ ክለቦች ጨዋታቸው ከወዲሁ ትኩረትን ስቧል። ስለዚህም ኢንተር ሚላን ጨዋታውን ካሸነፈ የዋንጫው ባለቤት ለመሆን ይበልጡኑ ይቃረባል። በዘንድሮ የውድድር ዓመት በ12ኛ ሳምንት የተገናኙት ሁለቱ ክለቦች ኤሲ ሚላን 1-0 አሸንፎ እንደነበር አይዘነጋም። ኢንተር ሚላን በሴሪያው ተከታታይ 9 ጨዋታ ድል ለማድረግ ተጋጣሚው ኤሲ ሚላን በአንጻሩ ሁለተኛ ጨዋታውን በድል ለመወጣት ወደ ሜዳ እንደሚገቡም ይጠበቃል። ኢንተር ሚላን በመጨረሻዎቹ የሚላን ደርቢ የእርስ በርስ ግንኙነታቸው አንድም ማሸነፍ ያልቻለ ሲሆን ኤሲ ሚላን ግን 3ቱን በማሸነፍ የተሻለ ታሪክ ያለው መሆኑ ጨዋታው ምናልባት ጠንካራ ፉክክር እንደሚደረግበት ከወዲሁ ግምቶች እንዲሰጡም አድርጓል። ሁለቱን ጨዋታ ደግሞ አቻ ተለያይተዋል። በሁሉም ግንኙነታቸው ኢንተር ሚላን 85 ጊዜ በማሸነፍ የበላይነት ያለው ሲሆን ኤሲ ሚላን በአንጻሩ 75 ጊዜ ረቷል። ከሁለቱ የአንድ ከተማ ክለቦች ማን ያሸንፋል የሚለው ጉዳይ እሁድ ምሽት የምንመለከተው ይሆናል። ከ6 ሰዓት አንስቶ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ከዜናዎቹ ጋር አሸናፊ እንዳለ፣ ዳይሬክተራችን አስራት ንጉሴ፣ የዜና ኢትዮጵያ አዘጋጅ ደግሞ መታሰቢያ ደረጀ እንዲሁም ደግሞ የስቱዲዮና የስርጭት ባለሙያዎችም የጋራ ቆይታ አድርገናል። ጥሩ ቀን ይሆናል።